ራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። ከፓርቲነት ይሰረዙ፣ ደሞዝ የላችሁም፣ የጠቅላይ ሚኒስትሩ ቃለ መጠይቅ፣ ግብረ መልስ፣ እነዚህ 3 ነገሮች ስብስብ አድርጌ አነሳላችኋለሁ። አንደኛው የጠቅላይ ሚኒስትሩ ቃለ ምልልስ ላይ አንዳንድ ሰዎችም ጠይቃችሁኛል። ትላንትና በዝርዝር ስላቀረብኩ ወደዛ ተመልሻ ዛሬ ብዙዎቹ ዛሬ ነው እያቀረቡ ያሉትና እኔ ትላንት እንግዲህ ዘግይቶ መግባት ያለውን ጥቅም አንዱ እሱ ነው መሰለኝ። ስላቀረብኩ ትላንት እንዲህ ብለዋል ብዬ ማለት አልፈልግም ዛሬ። ባጭሩ ግን ሚዲያ ሞኒተር ያረኳቸው ነገሮች አሉ። ቢቢሲ ዘገባውን ሰርቷል። አልጀዚራ በአረብኛም በምንም ሰርቷል። እንግሊዘኛ አልጀዚራ ማይቻለው፣ የተለያዩ ኢንተርናሽናል ሚዲያዎች ተመልክቻለው። በኢትዮጵያውያን ዘንድ ብዙ ውይይት ሲደረግበት አይቻለው። በተጋሩ ዘንድ ባልተለመደ መልኩ ነው የታየው። ነገራችን ላይ ባለኝ መረጃ እንደ እግር ኳስ ነው ተጋሮች ያዩት፣ የሆነ እንደ ተጠባቂ እግር ኳስ ጨዋታ ማለት ነው። እንዴ እንደሚያጣጥሉት አናይ ምናምን የሚለው ይሄ ጽንፈኛው እንደሚያወራው አይደለም። ኤርትራውያንና ተጋሮች በቃ የእግር ኳስ የዋንጫ ጨዋታ አይነት ነው የተመለከቱት። እኔ መለኪያ ነው እያልኳቸው አይደለም፣ ባይዘው እንደ አብሮነት የኛል ሚሊዮን አየ ምናምን በሚለው አይደለም። ግን ኮንቴንት በጣም ብዙ ሰው እንትን ብሎታል። በተለይ ተጋሩ ኤርትራውያንና የኢትዮጵያ ማለት ነው የትግራይ ተወላጆች ወይም ይሄ የጠቅላይ ሚኒስትሩ ቃለ መጠይቅ ትናንት እንዳነሳሁት ገላጭ ነው። በደንብ ዝግጅት የተደረገበት ነው። የማያወላድ ማያፈናፍን ነው እውነት ለመናገር እና በብዙዎች ዘንድ ለምንድነው ህወሓትና ሻዕቢያ ምላሽ ያልሰጡት ብላችሁ ጠይቃችሁኛል። እስካሁን ኦፊሻሊ ቲፒኤልኤፍ መግለጫ አልሰጠም መሰለኝ፣ ሻዕቢያም መግለጫ አልሰጠም። እኔ ብዙ አልገረመኝም። የሻዕቢያን ዲቴይል አላቅም። በቲፒኤልኤፍ አካባቢ ግን አንዳንድ መረጃዎችን ለማግኘት ሞክሬያለሁ። የህወሓት ይሄ ሃርድኮሩ ምንድነው ያለው? መጀመሪያ በምናሰማራቸው የሚዲያዎቻችን እንቀጥቅጠው፣ መጀመሪያ እሱን ያስቀመጡት። እኛ በምናዛቸው እኛ አቅጣጫ በምንሰጣቸው ሚዲያዎች ደጋግመን እንቀጥቅጥ፣ አሉታዊ ማለት ነው። እና ሴንትራል ሜሴጅም ቀርጸዋል ቲፒኤልኤፍ። ሴንትራል ሜሴጆቹ አንደኛ የአብይ አህመድ ፍራቻ የወለደው መግለጫ የሚል፣ አሁን የቱ ጋር ፍራቻ እንዳዩ አላውቅም፣ ግን ፍራቻ የወለደው እያሉ ፈርቶ ነው የመጣው እያሉ፣ ቀጥሎ ደግሞ ፍራቻ አሉና ተገለበጡና የአብይ አህመድ የጦርነት አዋጅ
ደግሞ ይላሉ። ሰው እንዴት ሲፈራ ጦርነት ያውጃል? የፈራ ነው እንዴ ጦርነት የሚያውጀው? ስለዚህ የጦርነት አዋጅ ነው። በቃ በግልጽ ጦርነት አውጇል። ያኔም በትግርኛ ከሰጠ በኋላ እንዲያርጓል። አሁንም ይሄ ፓራላል ማምጥ ያኔ እንዲህ ነበረ፣ ይሄ እንዲህ ነበረ። ቢቢሲ ላይ የሚሄዱ ሰዎች አሉ መሰል። የጦርነት አዋጅ ነው። ሶስተኛ ያለመንበርከካችን ምልክት ነው ሚዲያ ሮጦ ያስመጣው፣ ልንኮራ ይገባናል የሚል። አራተኛ ጽምዶ አስፈርቶት ነው። እሱ ከቅድሙ ያያዛል፣ ግን ጽምዶ የምትላለች ጽምዶ በግልጽ ወጥተዋል። በነገራችን ላይ አሁን የዚህ የትግራይና የኤርትራ ግንኙነት ምናምን የሚለውን ትተውት ህወሓትና ሻዕቢያ ታረቁ የሚል ፕሮግራም እየሰሩ ነው። አይታችኋል ብዬ አስባለሁ። የመጨረሻው ምዕራፍ ስለሆነ በግልጽ መውጣት ስላለባቸው አሁን ሻዕቢያና ህወሓት ታረቁ የሚል ፕሮግራም ነው እየሰሩ ያሉት። እሱ መረጃው ስለደረሰው ነው፣ ጽምዶ ስላስፈራው ነው የሚል ነገር አነሱ። ግን ኢንጀነራል ያለኝ መረጃ የሰበሰብኩት መልስ በተጋሩ አካባቢ ትልቅ ስሜት እንደፈጠረ ነው ያለኝ። ብዙዎቹ በጽሞና እንዲያስቡ እንዲያስተውሉ የሚያደርግ ቃለ መጠይቅ ነው። ትክክለኛ እርምጃ ነው የሰማሁት። ብዙ ሰው ጠይቄያለሁ። በነገራችን ላይ ሚዲያ ላይ ያሉ ሰው ጠይቄያለሁ። ከህወሓት የወጡ ሰዎችን ጠይቄያለሁ። እዛ ኒውትራል የሆኑትን የትግራይ ልጆችን ጠይቄያለሁ። ጠቅላይ ሚኒስትሩ ምርጥ ስራ ነው የሰሩት ነው የሰማሁት። ፊድባኩ ይሄ ነው ያለኝ እኔ ለጠየቃችሁኝ ሰዎች። ለዚህ ነው በኦሮምኛ ተመሳሳይ መግለጫ ቢሰጡ ደስ ይለኛል። እንዲሁ ካፕሽን አማርኛ ተደርጎለት በኦሮምኛ ተመሳሳይ ተረኛ ይበሏቸው ከዛ ከፈለጉ። ግን ጥሩ ፊድባክ እንዳለው ነው የደረሰኝ መረጃ። ህወሓት ያንን ያሰበው መጀመሪያ በሚዲያዎቼ በእኔ በማሰማራቸው ልቀጥቅጥና ከቀጠቀጥኩ በኋላ ወጥቼ መግለጫ ሰጣለሁ፣ ኮንቲኒቲ እንዲኖረው ማለት ነው። ሁለተኛው ሻዕቢያ ነው። ሻዕቢያ መረጃ የለኝም እስካሁን ማግኘትም አልቻልኩም። ግን አንድ ሁለት ነገሮች በሻዕቢያ ዙሪያ ማንሳት እችላለሁ፣ አስተያየት ለጠይቃችሁኝ ሰዎች። አንደኛ ሻዕቢያ ምን ብሎ ምላሽ ይስጣው? ማለት ምንድነው ሊናገር? አሁን ከጠቅላይ ሚኒስትሩ ንግግር ምን ሻዕቢያ ምንድነው ሊናገር የሚችለው? ምን ማለት ትግራይ ገብቼ አልጨፈጨፍኩም ሊል ነው? ትግራይ ገብቼ ሪሶርስ አልሰረኩም ሊል ነው? ኢንዱስትሪዎቹን አግዤ አልወሰድኩም ሊል ነው? ማለት ምን ሊናገር ይችላል? ለሻዕቢያ ነው እያልኳቸው ያለሁት። አንድ ነገር ብቻ ነው ሊናገር የሚችለው። እኔ እኮ ጋብዘኸኝ ነው የገባሁት ሊል ይችላል። እሱም መብቱ ነው ማለት ግድ የለም፣ እንቀበለው። እሱ ሻዕቢያ እንቀበለው። የገባሁት ጋብዘኸኝ ነው የሚለውን እንቀበልና ከዛ ቀጥሎ የጨፈጨፍኩት ጋብዘኸኝ ነው ሊል ነው? የትግራይን ኢንዱስትሪ ነቅዬ ወሰድኩት፣ የኢትዮጵያን ኢንዱስትሪ ነቅዬ ወሰድኩት፣ ንቀልና ውሰድ ብለኝ ነው ሊል ነው? በደንብ እንድትረዱ ማለት ነው። ለሻዕቢያ በጣም በጣም አጥረቅራቂ የሆነ ነገር ነው ጠቅላይ ሚኒስትሩ የተናገረው። ያሉ ጋብዞት ገብቶ ስለሚሉ እሺ፣ እሱ ጋብዞት ገብቶ የሚለውን አስዩም እናደርግ።
let's assume ያንን ወስደን አዎ ገብቻለሁ በአንተ ግብዣ በኢትዮጵያ መንግስት ግብዣ በጠቅላይ ሚኒስትሩ ግብዣ ከገባው በኋላ ግን አልጨፈጨፍኩም እንዳይል የትግራይ ክልላዊ መንግስት ህወሓት ባጠናው ጥናት ምን አይነት ዳታ እንዳለ ታውቃላችሁ? ስለዚህ አጥረቅራቂ ሁኔታ ውስጥ ነው የገባው ሻዕቢያ። ያ ነው የሆነው። እዚህ ሰሜን ምስተጠቀን እቲ ዝተረፈ ሓይሊ ናብ ኤርትራ ምስ አንሰበን ሻዕቢያን ህዝቢ ኤርትራን ንሰራዊትና ዝገበሮ ደገፍ ዝናዓድ እዩ። እቲ ዝተገበረ ድጋፍ ብምንታይ ምክንያት እዩ ተገይሩ ዝብል ንጎኒ ገዲፍና ስለቲ አዎንታዊ አስተዋጽኦ ኣብ እዋኑ አመስጊና ኢና ዝነበርና እዚ ፍሉጥ እዩ በአደባባይ ዝገበርናዮ ስለዝኾነ ነቲ እኩይ ተግባር ድማ ንወግዞ ኣለና ትደገፍ አመስጊና ትጸገም እውን ከም ጸገም ክልዓል ስለዝግብኦ ንወግዞ ኣለና ማለት እዩ። ንሕና ንእኩይ ንሰናይ ድማ ሰናይ ምባል ኣይንስከፍን። ሰራዊት ኤርትራ እዚ ሰሜን ስለዝተጠቀ ነቲ አጋጣሚ ተጠቂሙ ናብ ትግራይ ምእታው ይፍለጥ። መንግስት ኣብቲ እዋን ግዳማዊ ሓይሊ ክከላኸል ኣብ ዝኽእልሉ ኩነታት ኣይነበረን። ሓይልና ወሰን እዩ። ምስ ህወሓት ኣብ ውግእ ኢና ዝነበርና እቲ ግዳማዊ ሓይል ምክልካል ኣይንክእል ነርና። ስለዝኮነ ሰራዊት ኤርትራ ኣብ ትግራይ ኣትዩ ከበርቲ ገበናት ፈፂሙ ትካላት ዘሪፉን ዓንዩን ንጹሓት ቀቲሉን ዓሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን ዓንዩን ብፍላይ ኣብ ከተማ አክሱም ኣብ ውሽጢ ክልተ መዓልታት ብኣማይት ዝቁፀሩ መናእሰይ ጨፍጭፉ ሽው እዩ ዝተፈላለዩ በዓል ስልጣን መንግስት ፌደራል ንኣስመራ ተዚና ዝነበረና ማለት እዩ። አክሱም ጥራሕ ዘይኮነስ ከም በዓል አድዋ አዲግራትን ሽረን ሓዊሱ ኣባይቲ ኣፍሪሱ ኢንዱስትሪታት ዓንዩ ማሽነሪታት ዘሚቱ ካብኡ ንመቀለ ዘይኣቱ ኢልና ሽዑ ታክቲካዊ ብዝኾነ መንገድ ኣጽናዮ ነርና ከም ዝፍለጥ ንምንታይ ብዝኣትወ ከተማ ሁሉ ጥፋት ይገብስ ዝነበረ። ይሄን እንዴት ብለው ነው የሚያስተባብሉት? ሰው ለጠየቃችሁኝ ሰዎች አንደኛው ይሄ ነው። እንዴት ነው ማለት ይሄ ልክ አይደለም፣ አላደረግንም፣ አክሱምን አልጨፈጨፍንም። በዚህ አጋጣሚ የአክሱም ጭፍጨፋ ዝርዝር ነገሮች እዛው ከነበሩ ሰዎች ደርሶኛል። እኔ አሁን አስፈላጊ ነው ብዬ አላምንም። ስለዚህ ነው የተውኩት እንጂ ማታ ዋዜማው ላይ ምን ተደረገ፣ ህወሓት ምን አደረገች፣ በንጋታው ምን ሆነ የሚለውን በአካል ከልቤ ነው የምላችሁ ፊዚካሊ ከነበሩ ሰዎች ነው የሰማሁት። ሻዕቢያ ጭፍጨፋውን ያደረገባቸው የንዴት ጭፍጨፋዎች ከየት መጡ የሚለውን ሙሉ ማለት አሁን ራሽናላይዝ ማድረግ ስለማልፈልግ አልፈልግም። ግን እንደው ክፍተት ያላችሁ እንትን ያላችሁ ሰዎች ጠይቋቸው። ማታ ምን ተደረገ በዋዜማው ዘንጠዋት ለምንድን ነው ሻዕቢያ ወደ ጭፍጨፋ ወደ እውር ድንብር ጭፍጨፋ ነው ያደረገው? በነገራችን የማታውን ኢንሲደንት ይንገሯችሁና የጠዋቱን ኢንሲደንትም አብረው ይንገሯችሁ። እሱን ለነሱ ልተው። ከፈለጉ ኤርትራኖቹ ያምጡት። እኔ ጀስቲፋይ አላደርግላቸውም አምጥቼ I don't want ሁለተኛ
ኤርትራ መሬት ላይ የተነጠፈው ነባራዊ እውነት ነው። ሁለተኛ ምን ማለት ያያው ነው እንዲህ ብሏል እኮ የማነ ምናምን እያላችሁ አሁን ስለ ኢሹ ነው የምናወራው፣ ስለ መረጃ ነው የምናወራው፣ ስለ በተነሳው ነገር ላይ አስተያየት መስጠትን ነው የምናወራው እንጂ እንዲህ የሚባል ፓርቲ ያልኩ አይደለም። ግልጽ እንድትሆኑ ኢሹ ቤዝድ የሆነ መልስ ነው የተባለው። ለተነሳብ ነገር መልስ ነምበር 1 ጨፍጭፋል አልጨፈጨፍክም መልስ። የኢትዮጵያን የትግራይን ኢንዱስትሪ ነቅለህ ወስደሃል አልወሰድክም መልስ። ፋብሪካ ወስደሃል አቃጥለሃል አላቃጠልኩም አቃጥያለሁ መልስ። አለቀ። ይሄ ነው የሚፈለገው። እንዲህ ስለሆነ እንትኑንም አስዩም አድርጌ ነው ያው ተጋብዤ ነው የገባሁት የሚለውንም አስዩም አድርጌ ነው እኮ ነው የምናገረው። እንደ ጠቅላይ ሚኒስትሩ እንዳለው በሩ ስለተከፈተ ሰሜን ስለተመታ ሰተት ብሎ ገባ የሚለውን ትቼው ነው ግድ የለም ተጋብዞ ነው የገባው በሚል ሰው ቀጥታ መልስ የሚሰጠው ነገር የለውም። ኢሹ ቤዝድ ሆኖ ማለት ነው። አንደኛው እሱ ነው። ሁለተኛ ኤርትራ ያለው ሪያሊቲ ነው። እንዴት ብሎ ነው መልስ የሚሰጠው ስለ ኤርትራ ሪያሊቲ? አንድ ዩኒቨርሲቲ የነበራችሁ እሱም ፈርሷል። 300 ፋብሪካ ደርግ እና ንጉሱ ሰርተውላችሁ ነበር፣ እሱንም አፍርሳችሁታል። ውሸት ነው ይበሉ። አይ 600 ፋብሪካ ሰርተናል ይበሉ። ያምጡት 600 የሰሩትን። አሁን ደርግ አስመራ ዩኒቨርሲቲን ሰጥቶን ነበር። አሁን ደግሞ ከአስመራ ጨምረን 6 ዩኒቨርሲቲ ገንብተናል ባለፉት 30 ያምጡት 6ቱን ዩኒቨርሲቲውን ይንገረን። ዜጎቻችን የተሰደዱ አይደለም፣ ውሸት ነው። የወጣት ፐርሰንቴጃችን ይሄን ያህል ነው። ከ18 ዓመት እስከ 33 ነው 34 ዓመት ያለን ሬሾ ይሄን ያህል ነው። ያምጡት። መመለስ አይችሉም። ከባድ ነው። አሁን የሻቢያ ደጋፊ ሆናችሁ ይሄን ነገር ስሙትና ሻቢያ አይደለም የሻቢያ ደጋፊ ሆናችሁ ኢትዮጵያውያን ሆናችሁ በተለይ እንዴት እንደሚያም እኔ ስለማቀው ነው በደንብ። ከዚህ እውነት ጋር እንዴት ነው የምትጣላው? የኤርትራ ሪያሊቲ እኮ ነው ይሄ። መሬት የተነጠነፈ ሪያሊቲ ነው። ሕዚውን አለኩ የንምባል ውጥም ቅልቅል ይብለለው መልእክተይ ንሻቢያ እዚ ሰሜን ምስተጠቀን እቲ ዝተረፈ ሓይሊ ናብ ኤርትራ ምስ አንሰበን ሻቢያን ህዝቢ ካብ ዝገርም ስርዓት ሻቢያ እውን ብዘገደደ መንገዲ ብልምዓት አያምንን፣ በስግግር ስልጣን አያምንን፣ ብደቁ ደቁውን አያምንን። ህዝቢ ኤርትራ ከም ዝፍለጥ ፈታዊ ስራሕን ፈጣሪ ስራሕን እዩ። ግን ከምኡ ዝመሰለ መንግስት ክርክብ ኣይከኣለን። ኩልና ከም ንፈልጦ ሻቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን የሉን። ሽዑ ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል። ንሳ እውን ተኣፅያ እያ። ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን። ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይምራሕ ኣሎ። እዚ ፍሉጥ እዩ። ዩጋንዳ፣ ሱዳን፣ ሳውት ሱዳን፣ ኢትዮጵያ፣ ኬንያ ኣብ ኩሉ ጎረቤታት ይሓድም ኣሎ። ሃገር ባዶ ትኸውን ኣላ። እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከይበልፅጉ ድማ ሰለልቲ ሓዊሱ እናለኣኸ መን ጥዑይ መን ሕሙም ምኳኑ ምፍላጥ ኣፀጋሚ ስለዝኮነ
እቶም ንጹሃት ይብድሉ ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና ፀገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዎ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ ትጥዑይ ከም ይበቃል። ስለሰማችሁት ድጋሚ አላሰልቻችሁ። ይህን ሪያሊቲ መጋፈጥ ይቻላል? ለኤርትራ ደጋፊዎች፣ እኔ ለሻቢያዎች አይደለም፣ ለኤርትራ ኢትዮጵያውያን የምትሉ የሻቢያ ለምትደግፉ ሰዎች ይሄን እውነታ መጋፈጥ ትችላላችሁ? ይሄ ነው ጥያቄ። ስለዚህ ሊሆን የሚችለው ነገ ከነገ ወዲያ ያው ቅድም የተቀመጠው ማለት ነው። ድሮም ይሄ ነው የቀይ ባህር ፍላጎት ነው የምናምን ፍላጎት ነው ቀይ ባህር ህልማቸው ስለሆነ ነው ነገ ጦርነት ሊከፍት ነው ምናምን። ቲፒኤልኤፍም እንደሱ ይላል፣ የኛውም እንደዛ ይላል። በቀጣይ ቀናት ቅዠታሙ ምናምን በዚህ ሌላ ሊል አይችልም። በቃ ኤክስተርናላይዝ ነው የሚያደርጉት። የቀይ ባህር ነው ፍላጎታቸው ከቀይ ባህር ጋር የተያያዘ ነው ምናምን ነው የሚሉት እንጂ አሁን እኔ ኢሳያስ እንቅልፉን ይተኛል ነገሩ ጀስት ፈለኩትን አረኩ ነው የሚለው እንጂ አንድ በጣም እንደው ሊወልደው የሚችለው ልጁ ቆሞ 34 ዓመት ስልጣን ላይ ተቀምጦ አንድ ዩኒቨርሲቲ እንኳን ማቆየት አልቻለም ብሎ ሲነግረው እኔ እኮ ራሱን ማጥፋት ሰውየው እንትን ቢሆን ኖሮ ራሱን ነበረ ማጥፋት የነበረበት። ኦብጀክቲቭ እሱ ባይሆን ኖሮ የኢሳያስ ፍላጎት ኤርትራን ማድቀቅ ባይሆን ኖሮ ይሄ አያስኖርም። ይሄ እውነቴን ነው ብላችሁ አያስኖርም። 300 ፋብሪካ ያ ቀኝ ገዛን ጨፈጨፈን ገደለን ሀድጊ ነው አህያ ነው ምናምን ነው የሚሉት አካል 300 ፋብሪካ ሰጥቶህ ከንጉሱ ጀምሮ በነገራችን ላይ አንተ 300ንም ጭጭ ስታደርገው ገመድ ነው መግዛት ያለበት። አንዳንዶቻችሁ አንስታችኋል። ትላንትና አንድ ፋብሪካ አለ የወታደር ፋቲክ መስሪያ ፋብሪካ አለ ብላችኋል። ሊኖር ይችላል ወይም ይከራከር ይውጣና ምንድነው 300 የምትለው? 300 በሙሉ አላወደምንም 299ን ያወደምነው አንድ ግን አለን ይበሉ ወጥተው እንደሱ እንዲሉ ነው ፈልገው ነው። ጠቅላይ ሚኒስትሩ ዋሽቷል። 300 ፋብሪካ ተቃጠለ ወደመ የለም ኖሮ የሌለ ሆነ ይላል። አይደለም አንድ ፋብሪካ አለን፣ አንድ የፋቲክ ፋብሪካ አለን። የቢራ ፋብሪካዋም ቢሆን አለች፣ ሜሎቲ አለች፣ አረቄዋም አለች። እንዲሆን ሜሎቲ አረቄ ምናምን ይሄ በጣም እንትን ነው። አሁን የሚመጡት የባህር በር የምናምን ብለው ነው የሚመጡት። እሱ ደግሞ አይ ቲንክ ወደ ማን ይወስደናል? ወደ ግርማ ሰይፉ ይወስደናል። ግርማ ሰይፉ ኢትዮጵያ ፕሬስ ኤጀንሲ ዛሬ አንድ ነገር ብሎ በቃ በግራ በቀኝ ሲዘምቱበት ተመለከትኩና ደወልኩለት፣ አግኝቼዋለሁ። ዛሬ ኢትዮጵያ ፕሬስ ኤጀንሲ የዜና አገልግሎቱ ማለት ነው ወይም የአዲስ ዘመን ማለት ነው የግርማ ሰይፉን መግለጫ ጽሁፍ እንትን አስተያየት ይዞ ወጥቷል። ግርማ ምንድን ያለው ታውቁታላችሁ ብዬ ስላሰብኩ እኔም ጋር ስለመጣ ታውቁታላችሁ። የኢዜማ ስራ አስፈጻሚ ነው፣ አትክልተኛው ነው፣ የአዲስ አበባ ካቢኔ አባል ነው። ምንድነው 1 2 3 4 ነገሮች አስተያየት ሰጠና በቃ በግራ በቀኝ ዘመቱበት እና ገርሞኝ ነው ያመጣውላችሁ። ግርማ እንደሚለው ቃል በቃል አንብበውና ኢትዮጵያ የባህር በር አያስፈልጋትም የሚል የፖለቲካ ፓርቲ ካለ መሰረዝ አለበት አለ። ተሰርዞ ከፖለቲካው ምዕራፍ መውጣት አለበት አለ።
ይሄ አንደኛ የሰጠው አስተያየት ማለት የሆነ ፖለቲካ ፓርቲ ኖሮ ያ ፖለቲካ ፓርቲ የኢትዮጵያ የባህር በር አያስፈልጋትም ብሎ ካለ ይሰረዝ ነው እያለ ያለው። just like TPLF ማለት TPLF ነው አንዱ። ሁለተኛ የአገሪቱ የባህር በር የማረጋገጥ ጉዳይ በቀጣዩ ህገ መንግስቱ በሚሻሻልበት ወቅት ትኩረት ተሰጥቶት የመንግስት ግዴታ ተደርጎ ሊደነገግ ይገባል አለ። ሁለተኛ ይሄንን አቅርቤዋለሁ ባይዘው ለብሔራዊ ምክክር ኮሚሽን ለሀገራዊ ምክክሩ። ግን እዚህ ጋር ሲመጣ ለኔ ጥሩ ነገር ነው የሚመስለኝ። ምንድነው የሚለው ባጭሩ የባህር በር አጀንዳን ህገ መንግስታዊ እናርገው ነው እያለ ያለው። ህገ መንግስቱ ላይ ይስፈር ነው እያለ ያለው። ሁለተኛ ሶስተኛ አብነት ነው ያነሳው ምሳሌ። ለምሳሌ የግብጽ ህገ መንግስት አንቀጽ 19 የናይልን ውሃ ደህንነት ማስጠበቅ የመንግስት ግዴታ መሆኑን ይደነግጋል ይላል። ግብጾቹ የናይል ወንዝ ብለው የአባይ ወንዝ ማለት ነው ህገ መንግስታዊ ግዴታ ለመንግስት ሰጥተውታል። የመጠበቅ ግዴታ አለበት። ይቀጥላል ግርማ። በመሆኑ ማለትና በኢትዮጵያ የባህር በርን የማስጠበቅ ጉዳይ ህገ መንግስታዊ ግዴታ ሊሆን ይገባል። ብሔራዊ ጥቅምን የማስከበር ኃላፊነት በመንግስት ላይ መጣል አለበት። ከዚህ ብሔራዊ ጥቅም በተቃራኒ የሚቆሙ አካላትን መቆጣጠር የመንግስት ግዴታ ሊሆን ይገባል። ግልጽ ነው አይደል የተናገረው ነገር? ምንድነው ይሄ ከግራ ከቀኝ እሳት የሚያስለኩሰው ምንድነው? ፓርቲዎች ኢትዮጵያ የባህር በር እንደሚያስፈልጋት በዶክመንታቸው ላይ ያስቀምጡ። አይ ኢትዮጵያ የባህር በር አያስፈልጋትም ካሉ ከኢትዮጵያ የብሔራዊ ጥቅም በተቃራኒ የቆሙ ስለሆነ ይሰረዙ አለ። አንድ የባህር በር ደግሞ ህገ መንግስታዊ ይሁን። እኔ ሌላ ጊዜ አመጣላችኋለሁ። ዳኛ ፍሬዎትን መጽሐፉን ሪቪው አድርጌያለሁ ብያችኋለሁ አይደል? በቅርብ ቀን በጣም አሪፍ መጽሐፍ አውጥቷል ዳኛ ፍሬዎት፣ ኢትዮጵያም አስመርቋል። ዳኛ ፍሬዎት አንዱ ያነሳውለት እሱን ነበረ ስንነጋገር ኢንፎርማሊ ማለት ነው። እንደ ግምገማ ያነሳውለት ይሄ የባህር በርን ጉዳይ ህገ መንግስት ብሎ ስለጻፈ መጽሐፉ ህገ መንግስት ነው በነገራችን ላይ እናመጣዋለን ፍሬዎትንም ወይም ግምገማውን እንሰራለን። እዚህም አሜሪካም ምርቃት ይኖረዋል ብዬ አስባለሁ። እና አንዱ ያነሳውለት እኔ ለምንድን ነው ህገ መንግስታዊ ያላረከው የባህር በር ነው የሚል ነገር አንስቼ ነበር። የቆየ አጀንዳዬ ነው። አገራዊ ምክክር ላይ ማቅረብ ያለው ባይዘው ዋሽንግተን ዲሲ የነበረው መድረክ ላይ ያው ሄዶች ቪዲዮ ማየት ትችላላችሁ። አንዱ የባህር በር እንደ አጀንዳ ህገ መንግስታዊ አጀንዳ ይሁን። ምክንያቱም ህገ መንግስታዊ አጀንዳ ከሆነ የመንግስት ቁልፍ ስራ ይሆናል። ከዛ በኋላ ሳይወድ በግድ ይሰራል መንግስት በባህር በር ላይ። ከመንግስት ጋር ማተር አያረግም ማለት ነው። ፓርቲ መጣ ሄደ፣ የባህር በር አጀንዳ ዋና አጀንዳ ይሆናል፣ የብሔራዊ ጥቅም አጀንዳ ስለሚሆን ማለት ነው። ለእሱ ኤክስፒሪየንሱን አስቀመጠ። ምንድነው ኤክስፒሪየንስ ያለ? ግብፅ ሄጄ ያየሁት ነገር ያስቀናል አለኝ። አናግሬው ነበረ በነገራችን ላይ ግርማ። በቃ መንፈሳዊ ቅናት ይፈጥራል አለ። አንደኛ ህገ መንግስታቸው አንቀጻቸው ላይ አስቀምጠዋል። ናይልን የመጠበቅ ግዴታ የመንግስት ግዴታ ብሔራዊ ጥቅም ስለሆነ፣ ከዛ በላይ ግን በቃ ያላቸው ስሜት አለ። ግብጾቹ ሄደዋል ከአባዱላ ጋር መሰለኝ ፓርላማ እያለ። እንደውም እኔ ያስደነገጠኝ ኢራሽናል መሆናቸው ነው። ራሽናል ሆነው ቢሆን ጥሩ ነበረ ማለት ሰጥተው መቀበል ውስጥ ገብተው ኢራሽናል ቲንኪንግ ነው ያላቸው።
ግን ህገ መንግስታዊ ቁመና እንዲይዝ አድርገውታል። ምንድነው አሁን የግርማ ሰይፉ የተሳሳተው? የቱ ጋር ነው ስተቱ? እንደዚህ አንተ ምናምን በተለይ እነዚህ አርበኛ መሳይ ምናምን እሱን ጽሁፍ መጥቻ አላነበብም። የከተማ ዱርዬ የምናምን ዱርዬ እንደዚህ ምናምን የቱ ጋር ነው ዱርዬ የሚያስብለው? እኔ ዋጋ ሰጥቼው አይደለም አርበኛ ኤክስን ማወራው፣ ግን ራስህን ወደኋላ መጠየቅ ነው። የቱ ነው ስተቱ? እስቲ እዚህ ጋር ለክርክር የማይሆን በጣም ስተት የሆነ ነገር የትኛው ነው? አንድ ሁለት ነገር ግን እንትን ያደርገዋል። አንደኛ የፓርቲው አቋም አይደለም እንደነገረኝ ፓርቲ እነሱ ምንድነው ኢዜማ በባህሪው ሴንትራላይዝድ አይደለም። ኢዜማ ማዕከላዊነት የሚባል ነገር ማለት በተስማሙበት ነገር ላይ ነው እንጂ አቋም የሚወስዱት አቋም ባልወሰዱበት ነገር ላይ የፈለጋቸውን መናገር ይችላሉ። that's a good thing በነገራችን ላይ አዲስ ኤክስፒሪየንስ ነው። ይሄ የፓርቲው አቋም አድርገው የጻፉ ሰዎች አይቻሉ ኢዜማ እንዲህ ነው የሚያስበው ብሎ የፓርቲው አቋም አይደለም። እንደገባኝ ከሆነ አስተካክላለሁ። እንደዛ ነው አንደርስታንድ ያደረኩት። የግሉ አቋም ነው። ኤንድ እኔም ብጠይቁኝ ደግሞ የምደግፈው አቋም ይሳካል አይሳካም፣ ጸረ ዴሞክራሲ ነው ምናምን ሌላ ጉዳይ ነው። ብሔራዊ ጥቅም ላይ ቆመህ ጸረ ዴሞክራሲ የሚባል ነገር የለም። እኔ ብሔራዊ ጥቅም ነው ያለው። ለብሔርተኞቹ ራስ ምታት ነው። ለብሔርተኛ ፓርቲ ታውቃላችሁ የባህር በር እንዲኖረን አይፈልጉም ብሔርተኞች። ለብሔርተኞቹ ራስ ምታት ነው፣ ንዴት ነው። ለኢትዮጵያኖቹ ግን እንዴት ነው ይሄ ንዴት የሚሆነው? አንደኛ እሱ ነው። ሁለተኛ ምንድነው ያለኝ? እኔ እኮ አንቀጽ 39ንም ይዘው የሚመጡ አካላቶች ምርጫ ቦርድ አይመዝግባቸው እኮ ነው እያልኩ ያለሁት አለ። ይህም ፐርሰናል አስተሳሰቡ ፐርሰናል ኦፒኒየን። ምርጫ ቦርድ አንቀጽ 39ን እስከ መገንጠል የሚለውን ጽፎ የሚመጡ ሰዎች አልቀበልም እንዲላቸው እኮ ነው የምናገረው አለኝ። ለምን በዚህ ይገረማሉ? ግን ይህስ ፐርሰናል ነው፣ የግሉ አስተያየት ነው። እና ሰምቼዋለሁ አንዱ ዓለምን የመጨለት ክርክሩ ላይ አንቀጽ 39 ማለት ሁለት ባለትዳሮች የትዳር ፊርማ እየተፈራረሙ ቀጥሎ ደግሞ የፍቺ ፊርማ ሲፈራረሙ ማለት። በጣም ደስ የሚል አባባል ነው አንዱ ዓለም የተጠቀመው። እኔ ፐርሰናሊ አለኝ አንቀጽ 39 እስከ መገንጠል ብሎ መገንጠልን ይዞ የመጣ ፓርቲ ሊመዘገብ አይገባም ብዬ አምናለሁ አለ። ስለዚህ የግሉ አስተያየቶች ናቸው፣ የፓርቲው አስተያየት አይደለም። they have a right ፓርቲያቸው እንደዛ አይነት ባህሪ ያለው። ከዛ በቀጠለ ግን ኢሹን ስናመጣው የዝጉድ በጣም ጥሩ አጀንዳ ነው። ለብሔርተኞች ራስ ምታት ነው፣ ለሻቢያ ተላላኪዎች ራስ ምታት ነው፣ ለህወሓት ራስ ምታት ነው። የህወሓት የዚህ ወታደሮች ቃል አቀባይ ቀይ ባህር ሊሄዱ ይፈልጋሉ እንዋጋለን እኮ እያለ በይፋ እኮ ሲናገር ነበር። የዚህ የቲፒኤልኤፎቹ የሚሊቴሪው ቃል አቀባይ ቀይ ባህር እያሉ ነው፣ የባህር በር እያሉ ነው፣ እንዋጋቸዋለን እኮ እያለን ህወሓት ልክ ነው። የተመሰረተበትም ዓላማ ኢትዮጵያን ቀይ ባህር ማስወጣት ነው። የቲፒኤልኤፍ ሃርድኮር በግለሰብ ኦፒኒየን ደረጃ እኔ በጣም ጥሩ ሀሳብ ነው። የፓርቲም አቋም ቢሆን እኔ ጉዳይ አይደለም። የሀሳብ ጭፍለቃ ምናምን ጸረ ዴሞክራሲ እሱ መንግስት ቢሆን ኖሮ ለካ ጠቅላላ ያባረራቸዋል ምናምን። ብሔራዊ ጥቅም ላይ እንዴት ነው የምትደራደረው? ብሔራዊ ጥቅም ላይ አንዳንዴ እየየም ሲዳላ ነው። እውነት ለመናገር እየየም ሲዳላ ነው። እነ ግርማኔ እንደሚያስበው የባህር በር ጉዳይ የህልውና ጉዳይ አድርገው ወስዶታል። እውነት ነው። ከንግግሩም የሰማሁት ነገር እሱን ነው። የህልውና ጉዳይ ነው። የህልውና አደጋ ነው የባህር በር አለማግኘት። ስለዚህ ብሔራዊ ጥቅምን ማዕከል አድርገህ ከብሔራዊ ጥቅም አጌነስት የሆነ ፓርቲ ልመዝገብ ቢል አይ ብሔራዊ ጥቅሜን ይጎዳል ብለህ ካሰብክ
አልመዘግበውም ብትል ያከራክራል። ስፔሱ ላይ ነው የተቀመጠው ይሄ ነገር። ይሄ አንዱ ነው። አይ ቲንክ በመጨረሻ ደሞዝ የለም አያስፈልግም የሚል አይከፈልም የሚል ትላንትና አዲስ ኮምፓሶች እንደምታስታውሱት በትላንትናው ፕሮግራማችን ላይ አንድ መረጃ ደርሶኝ በመረጃ ደረጃ ያዙት እስካረጋግጥ ድረስ ብያችሁ ነበር እና ዛሬ ከሞላ ጎደል ተረጋግጦ ወጥቷል። ህወሓት እነዚህ 9 ኮማንድ ፖስቶቹ በወሰኑት ውሳኔ መሰረት በትግራይ የመንግስት ሰራተኞች ደሞዝ እንዳይከፈል ወስነዋል። ምክንያት ደግሞ ገንዘብ የለንም፣ ፌደራል መንግስቱ ገንዘብ ከልክሎናል ብለው ማለት ነው። የመጨረሻው ስቴጅ ነው ባይዘው ይሄ የመጨረሻ ምዕራፍ ነው። እሱን አስመልክቶ ስምረት ፓርቲ የሰጠው መግለጫ አለ ዛሬ። እሱን ብቻ ላንብብላችሁና እንሰነባበት። ስምረት ፓርቲ ምንድን ያለው? አስተዳደሩ የካቲት ወር ለሰራተኛ ደሞዝ አይከፈልም ብለዋል። በሌላ በኩል በሰራተኛው ወርሃዊ ደሞዝ ቢያንስ 20% እንዲቆረጥ መመሪያ ወርዷል። ይሄ አዲስ ኮምፓስ አይደለም ያገኛችሁት ይሄ መረጃ። 20% ከሰራተኛው ሊቆርጡ ነበረ አላልኳችሁ? ተመልከቱ፣ የጭካኔያቸው ጭካኔ። ሰራተኛውን ደሞዝ በሙሉ ከለከሉት። መከልከል ብቻ ሳይሆን 20% ደግሞ ሊቆርጡበት ተዘጋጁ። ይኸው ዛሬ ስምረት በመግለጫው ላይ አውጥቶታል። እኛ 2 ወር 3 ወር አይሆነ ከተነጋገርንበት 2 ወር ይሆናል። ስለዚህ አስተዳደሩ የካቲት ወር የሰራተኛ ደሞዝ አልከፍልም ብሏል። በሌላ በኩል ደግሞ ሰራተኛው ወራዊ ደሞዙ ቢያንስ 20% እንዲቆረጥበት መመሪያ አስተላልፏል። ሶስተኛ፣ ይህም ሳይበቃ ገቢ ማሰባሰብ በሚል ስም ታሪካዊ ቅርሶችና ስትራቴጂካዊ የህዝብ ተቋማትን በሐራጅ ለመሰጥ ዝግጅት እያደረገ ነው ብሎ የሚሸጡ ድርጅቶችን ስምረት ፓርቲ አውጥቷል። ይሄው በቃ ሸጧት ቸብችቧት ሊጨርስ ነው ትግራይን እያለ ማለት። የመቀሌ ኤፍኤም ሬዲዮ ጣቢያ ታሪካዊ መነን ሆቴል የሚባል ትርንጎ ሆቴል የሚባል ሜጋ ህትመት ድርጅት፣ የፖሊስ ኦርኬስትራ ሰፋፊ የመንግስት ይዞታ ያላቸው መሬቶችን ለመሸጥ ጨረታ እያወጣቸው ነው ብሎ ነው ያለው። ከዛ ማስጠንቀቂያ ያሳርፋል ስምረት። በጣም ከፍተኛ ማስጠንቀቂያ ነው የሚሰጠው። በዚህ ሂደት የምትሳተፉ ባለሀብቶች፣ ባንኮች በህግ ትጠየቃላችሁ ብሏል። በሐራጁ የምትሳተፉ ማለት ነው። እንግዲህ ትግራይ ወደዚህ እየሄደች ነው ያለችው። መጨረሻው ምን እንዲሆን አላውቅም። መቼም የተጋሮች ብቻ ሳይሆን ኢትዮጵያውያንም ስቴፖቹን እያያችኋቸው ይመስለኛል። ወዴት እየሄደ ነው? የመንግስት ሰራተኛ ደሞዝ አቆሙ። ምን ሊያረጉ ነው ከዚህ በኋላ? ከሱ ቀጥሎ ያለውን መሬት መቸብቸብ ጀመሩ። ያሉትን የመንግስት ተቋማት ሆቴሎቹ ምኖቹ መሸጥ ጀመሩ። ደሞዝ የምናመጣም ከሆነ 20% እንቆርጣለን አሉ። ወዴት ነው እየሄዱ ያሉት? እኔ ዛሬ ዝርዝር ማብራሪያ መስጠት አለብኝ በዚህ ጉዳይ ላይ። የትግራይ ልጆች ስለ ፌደራል መንግስት ስለ አብይ አህመድ ምናምን እያላችሁ ማውራት ያለባችሁ ወቅት ነው። ይህ ወቅት እንደዛ ነው። በደንብ አስተውሉ። እውነቴን ነው የምላችሁ፣ በደንብ አስተውሉ። በጥሩ መንገድ ላይ አይደለም ያለው የትግራይ ህዝብ። ተዘግቶበት እየተደረገ ያለው ነገር በጣም በጣም አደገኛ ነው። ልብ ያለው ልብ ይበል። መልካም ቀን።